ጾም በሁሉም ህዝቦች ላይ የተደነገገ ነው። ረመዳን ደግሞ ወሰን የለሽ ጸጋ ነው። የረመዳንን ትልቅነት ካሳየኝ ሁለት ዘገባ ልንገራችሁ። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም በነበሩበት ወቅት ላይ ሁለት ሰዎች እሳቸው ጋር ይሰልማሉ። ረጁላኒ ሚን በኒ አስለማ፣ አስለማ ከሚባለው ጎሳ አባል ናቸው። አንደኛው ጠንካራ ነው በዒባዳ ሶላቱ፣ ጾሙ፣ ጂሃዱ የሚሳተፈ። አንደኛው የኔ ቢጤ ደካማ እንደ ነገሩ ይሰግዳል፣ ሱና ላይ ይሳነፋል፣ ጂሃድ በዞርበት አይዞርም፣ ደካማ ነው ጾም ላይ፣ ተሐጁድ ሶላት ላይ። ታዲያ ያነ የመጀመሪያው ወንድሙ ጂሃድ ላይ ወጣና ሸሂድ ሆነ። በአላህ መንገድ ተሰዋ፣ ሸሂድ ሆነ። በአመቱ ይሄ በዒባዳ ደካማ የሆነው ዘመዱ ተከተለው፣ የጎሳው ባለቤት። ታዲያ በአንድ ቀን ላይ ወይ በአንድ ምሽት ላይ ጠልሐት ብን ዑበይድላህ ከአስሩ ጀነት ከተበሰሩት አንዱ የሆነው ሰሓባ ህልም አየ። ያየው ህልም አስደነገጠው። ወደ ጀነት ሰዎች ሲጠሩ ነው በህልሙ ያየው። ጥሪ ሲደረግ ግን መጀመሪያ ጀነት በክብር እንዲገባ የተደረገው ሁለተኛ የሞተው ያ በዒባዳ ደካማ ይሆን። በጣም ተገረመ ጠልሐ። የመጀመሪያውን ያቀዋል፣ ሸሂድ ሆኖ ነው ሄደ። ዒባዳው የጠነከረ ነው። እንዴት ቀድሞ ሊጠራ ቻለ? ይሄን ብጅታ ይዞ ጠልሐ ወደ ሰሓቦች ወጣ። ታሪኩን ነገራቸው። እነሱም ግራ ተጋቡ። እገሌ ነበር ምናቀው በጂሃዱ፣ በእጅቲሃዱ፣ በሶላቱ፣ እንዴት ይሄኛው ደካማው ቀድሞ ጀነት ገባ? ይሄ ወሬ ከሰሃባ ወደ ሰሃባ እየነጠረ ማንጀሮ ጋር ደረሰ። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ታሪኩን ነገሯቸው። መልእክተኛው በአንድ ቃል ቋጩት። አወ ሚን አይ ሸይእን ተዕጀቡ፣ ምኑን ያስገረማቸው አላቸው። አወለም ዩዓመር ባዕደሁ ሰና ወአድረከ ረመዳን አላቸው። ከሱ በኋላ አንድ ዓመት አልቆየም እንዴ ሁለተኛው አሏቸው። አዎ አሉ። ረመዳንስ አግኝቶ ይላሏቸው? አዎ አሏቸው። ፈወላህ አሉ፣ በአላህ ይሁንብኝ፣ ለማ በይነሁማ ከማ በይነ ሰማኢ ወልአርድ፣ በሁለቱ መሃል ያለው የጀነት ደረጃ ልዩነት በምድርና በሰማይ ካለው በላይ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አዎ እርግጥ ነው በዒባዳ ይበልጠዋል፣ በተሐጁድ ይበልጠዋል። አዎ እርግጥ ነው ሸሂድ ሆኖ ነው የተሰዋው ያንኛው። ይሄኛው ግን ረመዳንን አገኘ። ረመዳን ውስጥ ገባህ ማለት ደረጃህ የሚደርስበት የለም። ነሳኢሙ ረሐማት አታኩም ረመዳን መጣላችሁ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሄን ደረጃ ስለሚያውቁ ነው ቀደምቶቹ 6 ወር አድርሰን የሚሉት። አላህ የረመዳን ደረጃ ሲባል ትልቁም ነገር ነፍሶችም ይዘጋጁለትን፣ የሥራ ፕሮግራሞቻችን ምንቀንስበትን፣ የበለጠ የነፍስ ነጻ ላይ የምናተኩርበትን፣ የምግብ ፍላጎታችንን ምንገታበትን፣ ከጾም በኋላ ተራዊ ተሐጁድ፣ ከተሐጁድ በኋላ ቁርአን አላህ ጋር ምንተዋወቅበት ወር ነው። ለዓለኩም ተተቁን፣ ተቅዋ ታዳብሩ ዘንድ ይከጀላል። ዓመታዊ ስንቅ ምንዝበት ወር ነው። በዚች ሌሊት ውስጥ የሚገኝ አንድ ምሽት አለ፣ ከ1000 ወር በላይ ደረጃ አለ። ልብ ብላችኋል? ከ1000 ቀን አላልኩ፣ ከ1000 ወር በላይ የሚመዝን ሌሊትን ያቀፈ ወር ወደኛ እየመጣ ረመዳን ትልቅ ጸጋ። በሱ ውስጥ ገብቶ ያልተማረ መቼም ሊማር አይችልም። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም አንዴ ሚንበር እየወጡ 3 ጊዜ አሚን አሉ። ማን ዱዓ እንደሚያደርግ አይታወቅም። እሳቸው ግን አሚን ይላሉ። ሰሃቦቹ ጠይቀዋቸው የአላህ መልእክተኛ ምንድነው አሚን ያልከው? ዱዓ የሚያደርግ ግን አይሰማንም አሉ። ጅብሪል መጣ፣ 3 ዱዓ አደረገ፣ 3ቱን አሚን አልኩት። አሚን ካሉት ውስጥ የመጀመሪያው ያንተ ስም ተነስቶ ሰለዋት ያላወረደ ከአላህ እዝነት ይራቅ ብሏለኝ፣ አሚን አልኳል። ሁለተኛው ወላጆቹን አግኝቶ ጀነት ያልገባ ከአላህ ረሕመት ይራቅ አለኝ፣ አሚን አልኩት። ወላጆች ትልቅ ጸጋ፣ የችላ ያለው ትልቅ ጸጋ። አንዳንዱ ወላጆቹን ሌላ የስቃይ ማዕከል ውስጥ ከቷቸዋል። ሶስተኛው ረመዳንን አግኝቶ ፈለም ይግፈር ለህ ፈዐብዐደሁ ላህ፣ ረመዳንን አግኝቶ ያልተማረ
አላህ ከዝነቱ ያርቀዋለኝ አሚን አለ። ይህ ጸጋ መጥቶለት የሰማይ በር ተከፍተው የጀነት በር ተከፍተው መልአካን እየዘነቡ በዚህ ወር ውስጥ ለምህረት ያልተዘጋጀ ከዝነቱ ያርቀዋለኝ አሚን አልኩት። እንድንማር የመጣ ወር ነው ረመዳን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ተመልከቱ የምህረቱን ደረጃ። መን ሳመ ረመዳን ኢማናን ወህቲሳባ ጉፊረ ለህ። ረመዳንን በአላህ አምኖ በግዴታው አምኖ ወህቲሳበን አጅሩን ከአላህ ከጅሎ ከሰው ሳይሆን የጾመ ወንጀሉ ተማረ። አንድ በሉ። ሁለተኛው ደግሞ የምህረት መስፈርት ልንገራችሁ። መን ቃመ ረመዳን ኢማናን ወህቲሳበን ጉፊረ ለህ። ረመዳንን የቆመ ተራዊሁን ሶላቱ በአላህ አምኖ ሂሳብ ከሱ ሰርቶ የቆመ ጉፊረ ለህ። ሁለተኛ መማሪያ ያያችሁ። ሶስተኛው መን ቃመ ለይለተል ቀድሪ ኢማናን ወህቲሳበን ጉፊረ ለህ። የለይለተል ቀድር ምሽት ኢማን አርጎ ሂሳቡን ከአላህ ፈልጎ የቆማት ተማረ። እያያችሁት ነው። ካንዱ ቢያመልጥ ካንዱ እንዳያመልጥ የምህረት በር ነው የተከፈተው። በየረመዳን ምሽት ውስጥ ወሊላሂ ዑተቃኡ ሚነናር፣ በየምሽቱ አላህ ባሮቹን መርጦ ነፃ ያወጣል። ሶላት ላይ ቆሙትን ጾመው ያፈጠሩ ያሉትን መርጦ አላህ ነፃ ያወጣል። ይሄ ካላገኘ በየት ነው የምትማር? አምስተኛ ልሳኢሚ ለጾመኛ ዳዕወቱን ላቱረድ፣ አላህ የማይመልሰው ዱዓ አለው። ዱዓ ከሚለምነው ውስጥ ታዲያ ምንድን ነው? አላሁመ ግፊር ሊ። የምህረት በር ነው አላህ ከፍቶ ይመጣል። ወንጀልህን ቆጥረህ ስተትህን መዝነህ ወንጀልህን ይቅርታ የምትጠይቅበት ትልቅ ወር፣ የከፍታ ወር፣ ወሰን የለሽ ጸጋ። እሱን አገኘህ ማለት ካንተ የሚደርስ የለም። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ኢነ ፊል ጀነቲ ጀነት ውስጥ እኮ ጉረፈን አንድ ቆንጆ ቤት አለ ከርቀት የሚታይ ዩራ ባጢኑሃ ሚን ዛሂሪሃ ወዛሂሩሃ ሚን ባጢኒሃ፣ ከውጭ ውስጡ የሚታይ ከውስጥ ውጩ የሚታይ። እንዴት ነው? አላህ ብቻ ነው የሚያውቀው። በጣም ውብ የሆነ ማራኪ የሆነ የሚያምር ሰገነት አለ። ለማን ነው አላቸው አቡ ማሊክ አልአሽዓሪ ሰሐባው ጉጋ። ማራኪ ቤት ነው የተነገረው፣ ሰገነት ነው የተነገረው። የአላህ መልእክተኛ ይህ ለማን ነው አላቸው። ቃል ሊመን አጣበል ከላም፣ ንግግሩን ለስላሳ ላረገ። አንዳንዱ ጠንከር ያለ ቃል በመናገር የሚከበር ይመስለዋል። ስብር ነው ሰው ጋር ስትገናኝ፣ ለስልስ ነው ውድቅ ነው። ሊመን አጣበል ከላም፣ ንግግሩን ያለሰለሰ። ወአጥዓመ ጣዓም፣ ምግብን ላበላ። ወአዳመ ሲያም፣ ጾምን አከታትሎ ለጾመው። ረመዳን ይጨርሳል፣ ሲታ ሚን ሸዋል ይጨምርበታል። ወቃመ ቢለይል ወናሱ ኒያም፣ ሌሊት ሰው ተኝቶ እሱ ሶላት ላይ የተገኘ። አራቱም ረመዳን ውስጥ አለ። ሰው ማብላት ማስፈጠር አለ፣ ሌሊት ተሐጁድ መስገድ አለ። መጥፎ አትናገር ተብለሃል፣ ንግግርህ ለስላሳ ነው። ጾም ላይ ነህ፣ በየቀኑ እያከታተልክ እየጾምክ ነው። ያ ነው ውብ ጀነት የምንሸለምበት ማዕድ ፊት ለፊታችን ላይ አለ። ወደ አላህ እንመለስ፣ ምህረቱን ጠይቀው። ፈስተግፊሩህ ፈጡባ ሊልሙስተግፊሪን።